ንግግር ነው ያደረገው አሁን ስላለው ግንኙነት ወዘተረፈ ምንም ያነሳው የለም ጀነራል አበባው በዛሬው ዕለት አንድ ንግግር አድርጓል ጀነራል አበባው ደግሞ ወታደሮች የአብይ ጀነራል ማለት ነው የአብይ ጀነራል አበባው የሚባል በጣም ኪሳራ የሆነ ሰው ነው ባይዘው አንድ ንግግር አድርጓል እሱም ከዚህ ከቀይ ባህር ጋር በተገናኘ ቀይ ባህር የባህር በርም በተመለከተ የባህር በር አሁንም ቢሆን የባህር በር አይገባችሁም የሚሉን ወዘተረፈ ምናምን አሁንም የባህር በር እናገኛለን እኛ ጎሰኞች አይደለንም ምናምን ነው ያለው እኛ ምንድነው ብሔርተኛና ጎጠኛ አይደለንም የኢትዮጵያ ሰራዊት ነን ያለ ነው ንግግር ያደረገው አበባው አረ አሁንም አዎ ዛሬ ያደረገው ንግግር እኛ የኢትዮጵያ ሰራዊት ነን አለ ጎጠኛና ምናምን ሰፈርተኛ አይደለንም በነገራችን ላይ የእውነት ነው የምነግራችሁ ጀነራል አበባው እስቲ አሁን ከኛ የሄደው ኪሳራ ከዚህ ሄድኩ ባለ ማግስት ስለ ጀነራል አበባው በጣም አሳፋሪ የእውነት ነው የምናገረው በጣም እኔ አንድ ሰው በዚህ ደረጃ እንዴት ለሆዱ ያደረ ነውረኛ ይሆናል ኢትዮ 360 በጦርነት ባለፈው በሰሜን ጦርነት ሂደት ለማንም ብዬ አይደለም ይሄንን ማለት አሁን ገብቷቸዋል ኢቭን የትግራይ ተወላጅ ሆነ የፖለቲካ ኃይሎች ያን ጊዜ ልክ በቃ ይሄ እሱ እውነት እንደተናገረ አድርገው ሲጎፈሉ ነበር ለማየት ያብቃችሁ ማን በፕሪንሲፕል ቆሞ ታገኙታላችሁ ማን ደግሞ ከጀርባችሁ መጥቶ ይወጋችኋል ታዩታላችሁ ለጊዜው እነሱን መጠቀም ይፈልግ ነበር ስለዚህ እነሱን ለመጠቀም አበባው በጦርነቱ ጊዜ እኮ መረጃ ይሰጠን ነበር ምናምን አንደኛ የእውነት ነው የምናገረው ጀነራል አበባው በዛን ጊዜ የጦርነት መረጃ ምናምንን በተመለከተ ከዚህ እዚህ ኢትዮ 360 ጋር እሱ ያኔ ጀነራልም የሚል ሹመት ማን ነው የአብይ አህመድ ጋር ሹመት የለውም ያደጋ አባሮታል ሳረ የሞተ ጊዜ ሲያለቃቀስ ምናምን ነበር አይደለ ኢትዮጵያዊ ነው ገለመሌ ምናምን እና አብይ አህመድ እሾማሃለው ምናምን ኃላፊነት ይሰጣሃለው ብሎት በሆነች ነገር ያልተስማሙበት ነገር ነበረ አልተስማሙ ከዛ በጣም ይሄ ዴስፐሬት አድርጎ ስለነበረ አበባው ሁሌ ይጠጣል ይሰክራል እና ጥግብ በሲል የምር እግዚአብሔር ጥግብ ብሎ አቅሉን ስስቶ ሲሰክር እኛ ጋር ይደውልና ያለቅሳል ስብስቅ ብሎ ያለቅሳል እናባብለዋለን በቃ የአበባው ታሪክ ጀነራል አበባው ተናግሬ አላቅም እስከዛሬ ዛሬ ነውና እግዚአብሔር ምስክሬ ነው እየየ ያለ ያለቅሳል ሲሰክር ነው የሚደውለው እየየ ይሄ ጀነራል እየየ ለኛ የሚሰጠን የተለየ የምትለው ሚስጥር አልነበረም እውነት ለመናገር ከማልቀሱ አብዛኛውን ጊዜ ለቅሶ ነው አይዞ ነው የምናባብለው ምን ሆነ ነው አይዞ አብይ እንዲህ ብሎኝ እንትና እንደዚህ ብሎኝ ከሌ እንደዚህ ብሎ እኔ አሁን እንደ ወንድ በቃ ምናምን አድርጉ ሲፎክር አንደው ወይ እንደው በእውነት በጣም እኮ ነው የሚገርመው አሁን የሱን ያለ ያለቀሰበትንም አውቶ ምንድነው አሁን እሱ ለህዝብ ቢለም አለ ሰው ነብይለቀቅና ቢያባብሉት እንትና ሽመልስ ሶፍት ስጡ ምናምን ይል ነበር እዛው ላጠገቡ ላለው ይስተው ሰክሩ ከማልቀስ የዘለለ እኛም ማባበል የተረፈን እንጂ እሱ በሰከረ ቁጥር ለኛ የሚሰጠን የተለየ መረጃ የለም የመከላከያ ቤዝ ሲሰራ ሄድኳርተሩ ሲሰራ እኛ መረጃው ነበር እሱን ኮንፈርም እንዲያረግልኝ ጠይቄዋለሁ አበባው እንዲህ አይነት መረጃ አለኝ ይሄው 3-4 ሰው መጥራት ይችላል እዚህ ውስጥ የነበረ በወቅቱ ይሄም ከዚህ ሄደ ዝክንትልም ነበር ቁጭ ብሎ ይሰማል እና ወደ ማን ነበረ ምናምን ወደ ዝርዝር መሄድ አልፈልግም ልክ አይደለም አክቹሊ መልስ ለመስጠት እንጂ አንፕሮፌሽናል ነው ባይ ዘ ዌይ አሁን አበባው ካቆመበት ከተሰለፈበት ሁኔታ አንፃር ተጨማሪ ህዝብ ያጭበረበረ እንዳይሄድ ለማድረግ እንጂ
that was private አይደለም እንዴ እሱን በአደባባይ አምጥተህ ልትነጋገርበት አይገባም ግን አበባው ማጭበርበሩን ቀጠለ እዚህ የነበረውም ሰውዬ ከወጣ በኋላ ማጭበርበር ጀመረ ህዝብ እውነት የማወቅ መብት ደግሞ አለው እያጭበረበሩ ስለሆነ ምንም ምርጫ ስለሌለኝ ነው እየተናገርኩ ያለሁት እና እንደውም እኔ እስር ቤት የነበርኩበትን ጊዜ አነሳ አንድ ቀን አበባውና ያለቅሳል አንተ ተሰቃይተ እንደዛ እስር ቤት ተሰቃይተ ይላል አረቄ እኮ ፓወሯ ያልኩ ነው እኔ አረቄ ፓወር የሚገርም ነው ተሰቃይተ ያለ ያለቅሳል እኔ እዚህ ሀገር መጥቼ ስንት ነገር ሂል አድርጌያለሁ እኮ ካለቀሰ በማልቀስ ደረጃ የኔ መሰቃየት ካመመው እዛ ነበር ኃላፊነት ላይ ስልጣን ላይ ነበር ዞር ብሎ ላይ እኛ ወታደራዊ መኮንኖች እኮ ይቆጨናል አንተስ ተሰቃይ አው ይቆጨናል እኮ የኛ ሰው ስለሆነ ነው እንዲያረጉት ብለን ያለቀስን ጀነራል እኮ ነው እግዚአብሔር ያሳይ እንዴ እኔ በእውነት እንደዛ የሚቆጨኝ ከሆነ እዚህ ብቻ I don't know ፐርሰናል ነገር ውስጥ እንዳልገባ እንጂ አሁንም በአማራ ትግል ውስጥ ባይዘው አበባው ጀነራል አበባው ቁጭ ብድግ የሚያደርጋቸው በተለይ ወደዚህም ወደየትም በሄደ ቁጥር ኮንታክት አለው የሴቶች ኮንታክት ምናምን እላይታች የሚያደርጋቸው አሉ የፋኖ ትግል ውስጥ ደግሞ ወሳኝ ነን የሚሉ ማታ ከነሱ ጋር ይደዋወላል እነዛ ፋኖና አርበኞች የሚባሉት ጋር ግንኙነት አላቸው በቃ የአማራ ትግል እንደ በእና አበባው ሁላ ይቦካል በሚገርም ሁኔታ ወሎ ላይ አንድነት እንዳይፈጠር የፋኖ መዋቅር ተለያይቶ እንዲሄድ ትልቁን ስራ አበባው በሱ ኤጀንት በኩል ተልቆ በሚሰጣቸው በኩል ነው ብዙ ነገር ሲሰራ የሚውለው የኛ ሰው ስለሆንክ ምናምን ወዘተረፈ ያለ ያለቅስ ነበር ኮንፈርሜሽን የጠየቅነው ለምሳሌ ቲፒኤልኤፍ ያን ጊዜ የነበረው የወታደራዊ መዋቅር ኃይል በተመለከተ መረጃውን እኔ ነበር ያመጣው አበባውን እኮ ቲፒኤልኤፍ ይሄን ያክል ክፍለ ጦር ይሄን ያህል ብርጌድ ይሄን ያህል ኃይል አለው በወቅቱ ደግሞ ማለት ፕራክቲካሊ ሆነ ተጨባጩ ነገር እያንዳንዱ የመከላከያ ካምፕ የነበረበት በቅርብ ርቀት ላይ ቲፒኤልኤፍ ካምፕ ያደራጀ ነው የመከላከያ ካምፕ እዚህ ጋር አለ በቅርብ ርቀት ላይ ቲፒኤልኤፍ አንድ የልዩ ኃይል ካምፕ ያደራጃል ያን የሚቆጣጠር ይሄንን ማንንም አይከታተልም አብይ አህመድ ምናምን የሚባል ብርሃኑ ጁላ የሚባል ሱሪ ያልባውላ የሉም እነሱ ያን ጊዜ እኛ ግን ጦርነት ለማስቀረት ነበር ምንናገረው ታው በየካምፑ ጋር ቲፒኤልኤፍ ልዩ ኃይል ያደራጀ ነው ጦርነት እየመጣ ነው ምናምን ስንል ማንንም የሚሰማ አልነበረም አብይም ዝግጅት ሲያደርግ ነው ኢሳያስ አዲስ አበባ የሄደው አየር ኃይልን የጎበኘው አብይ ዶሳዋን ሲጎበኝ ምናምን ሲባል ጦርነት ነው እየተዘጋጁ ነው አውዳሚ ጦርነት ሊመጣ ነው ያልን ነበር ስንጮ የነበረው ከዛ ቲፒኤልኤፍ ይሄን ያክል ወታደራዊ ኃይል አላት አብይ ይሄን ያህል ወታደራዊ ኃይል አለው ዝግጅት እያደረጉ ነው ወደ ጦርነት ሊገቡ ነው ኢሳያስ በነገር ውስጥ ይገባበታል ሚለውን ነገር ስናነሳ አንተ መረጃ አለ ሆይ ብለን ጠየቅ ነው ጀነራል ይየየ ያኔ መለሰልን ከየየ በተረፈው ሰዓት አው ቲፒኤልኤፎች ዝግጅት እያደረጉ እንደሆነ ሰምቻለሁ ምናምን ይያለ የሆነ በቃ የነሱን የጦር ዝግጅት በተመለከተ የተወሰነ ነገር አውርቷል እውነት ነው የምናገረው እኔ መካድ ምናምን ሳይሆን ኮንፈርሜሽን የሰጠን ምናልባት የተሻለ መረጃ ሰጥቷል ካልን የሰጠው የአብይ አህመድ እንዴት መከላከያውን በኦሮሞ ኃይሎች እንደተቆጣጠረ የተወሰኑ እዛ ውስጥ ያሉትን የኦሮሞ ተወላጆች የትኛውን ቁልፍ ቦታ ተቆጣጠሩ እና የሚንቅበት እንደው በእውነት ባለፈው ትንሽ ቀንጭበን አሰምተናል ድምጹ በቃ አሁን ዛሬ ያቅለሸልሻል በቃ ምን አይነት ዘመን ላይ ደርሰናል አበባውን ስትሰማው የሚያቅለሸልሽ ቃል በቃል እኮ ነው ከነዛኞቹ ይላል ከወያኔዎቹ የነዚህ ዘረኝነት ደግሞ አይጣል እነዛ ቢያንስ ወታደራዊ ልምድ ያለውን ነው ስልጣን የሚሰጡት እነዚህ እኮ ከየመንደሩ ሻለቃ ያመጡ እኮ ነው በሶስት በመናምን ማረግ ያመጡ የሚደርድሩት መከላከያውን አቦኩት መጫወቻ አደረጉት አለቀላት ቻገር
እያለ ነበረ። እንደዛ እያለ ያለቅሳል። የሚቆጭ ነገር ካለኝ እኔ የሚቆጨኝ ሳሰክር ደውልልኝ ብዬ ጤናማ በሆነበት ጊዜ ባወራሁት ድምፁም ይቀየራል ወይ ምናምን የሚሰጠው መረጃ ይሻላል ወይ ምናምን። ምክንያቱም ካልሰከረ አይደውልም። አየህ የመደወል ድፍረት የሚያገኘው ራሱ ሲሰክር ነው። እና ብዙ ጊዜ ይሄ የባንኮክ ቱርክ ምናምን ይሄዳል ብዙ ጊዜ እና ሊዝናና ይሁን ምን ሊሆን በቃ እነዚህ አገሮች ምናምን እየሄደ እዛ ጥግብ እያለ የሰከረ ምናምን ነበር የሚደውለው። አሁን ልክ እሱ በቃ የኢትዮጵያ ሰራዊት እንደተገነባት አንድም እንዳውም እኮ ብሶበት ነው የምነግርህ። መከላከያን በመቆጣጠር ረገድ ብሶባቸው አገሪቷን እዚህ መቀመቅ ውስጥ ገብታ ሆዱ ስለተሟላለት ባህር ዳር ሆቴል አለው አበባው ባህር ዳር ያለውን ሆቴል አስጠብቆ መሬት አለ ቤት አለ እሱን አስጠብቆ የሚጨማለቅብን ማለት ነው። ከዛ ከዚህ ከኛ የወጣው ድሪቶ ከዚህ እንደወጣ ማጥቂያ ስለመሰለው ጦርነቱን በተመለከተ መረጃ የሰጠን አበባው ነው አለ። አንድ ቀን አበባው ሲያለቅስ እና ይሄንን ሲያወራ አንድ ቀን ያውም ና ግባ ተብሎ ተጠርቶ አብረ ስማ ተብሎ ቀርቦ ስለሰማ ማለት ነው። ልክ እንደ ትልቅ ሶርስ እንዳለው ሰው ምናምን አድርጎ ለማውራት ሞከረ። አንድ የመረጃ ሶርስ ነበረው። አንድ ከዚህ ከባንክ ከምናምን ከገቢ ጋር ምናምን በተያያዘ እንደሱ ባለጌ ቢሆን ኖሮ ላነሳ ይችላል ነበር። አላን ምን ያደርግልኛል? ከዛ የዘለለ ግን ይሄ ነው የምትለው ለዚህ ሚዲያ ያመጣው የተለየ መረጃ ምናምን ኖሮት አይደለም። አበባው ጋር አንድ ቀን ነው የተሰበሰበው። ግን የሚዲያን ኢቲክስም ኃላፊነትም በአንድ ተቋም ውስጥ ስትሰራ ያገኘኸውን መረጃ ማውጣትህ እኮ መብትም የለም። በነገራችን ላይ ሞራላዊ ብቻ ሳይሆን ህጋዊም አይደለም። የተቋሙን ሚስጥራትና የመረጃ ምንጭ አውጥተህ እንደፈለክ አረጋለሁ ማለት አትችልም። በአሜሪካ ውስጥ እንደዛ ነው ያደረገው። ቱ ቢ ኦነስት ወጣ እንደዛ ልክ አበባው እንደሰጠ አድርጎ ዋሸ። አሁን ያኔ ለምን ከዚህ እንደወጣ ከአብይ ጋር ስቲል ጸብነኝ ነው የሚለው ከህወሓቶች እየመነተፈ ነው። ህወሓቶች ደግሞ ከዚህ የወጣ ሰው አገኘው ብለው እየቀለቡ ነበረ። እንደ ህፃን ልጅ አቅፈን ካላጠባ ነው ያሉ እኮ አሉ። እናጠባው እኔ እሹሹ ያላችሁት ሁላ አዝላችሁ ትደሩ ብያችኋለሁ በወቅቱ። አንዳንዶቹ ለመማረር ወዲያው የቸኮሉት ያኔ ይሄንን የሚያክል ሰውዬ እንደ ህፃን ልጅ እሹሹ ያለን አቅፈን ካላጠባ ነው ባንቀለባ አዝለ ነው ካልዞረን አሉ። ይዛችሁት ሄዱ። እኛ ምንም ስለማያረግልን እናንተ ከተጠቀማችሁ ሰዱት አላችሁ። ወሰዱት። የሆነ ነገር ተጠቀሙ እነሱም እሱም የሚጠቀመውን ተጠቀመ። አበቃ ደግሞ ከነሱ ጋር ማሊያ ቀየረ እንደገና። ኢማጂን ይሄ ሰውዬ 1000 የኦሮሞ ልዩ ኃይል ለ1000 የኦሮሞ ልዩ ኃይል አንድ ፋኖ ይበቃል ሲል የነበረ ሰውዬ ነው። ከዚህ ከሄደ በኋላ እንደዛ እያለ እዚህ ያለውን ማህበረሰብ ያው የምታውቀው ነው የዋዝ ነው። እኔን እንኳን ነገሩን መስመር እንደሳተ ገብቶኝ በመታገልበት ጊዜ ጫናው እኔ ላይ ነበር የነበረው። ኧረ ተወረ ይናገር አንገለመሌ ምናምን ነበር። ብቻ ልክ ወደዛኛው መሸብለል ወደፊት ሲያስፈልግ ብዙ ምለው ነገር አለ ማስረጃ አቅርቤ ሸብለል ሲል እነዛ ተቀባብለው ወሰዱት። ኦኬ ከነሱ ጋር ኢማጂን እዚህ ነበረ ወደ ቲፔሌፎች ሄደ። ዋንኛ በቃ የትግራይ በቃ ከኔ ውጪ ለትግራይ ተቆርቋሪ የለም ማለት ሁለት የግራግር ጫማ ያረገ የሚመስል ሰውዬ ጓይላ ካልጨፈርኳል ራሱን ጠልፎ ነበር የሚጥለው። ጓይላ ቢጨፍር ጓይላ ሞያ ይጠይቃል። ኧረ ተው ግዴለ ሄደ። እሺ እነሱ ተጠቀሙበት አባረሩት። ወይም ደግሞ ከነሱ ቀየረ። የሚጠቀመውን ተጠቅሞ ቀየረ። ሲቀይር የት ገባ? ፒፒ ጋር ገባ። አሁን ከጀነራል አበራ እዛ ሄዶ ጀነራል አበባውን ሲያጋልጥ ነበር ያለ ሰውዬ ቀይሮ ከጀነራል አበባው ጋር ነው። አንድ ሰው እንዴት በእንደዚህ አጭር ጊዜ ውስጥ 4-5 ጊዜ ማሊያ ይቀያይራል? 4-5 ጊዜ። እነ ዛዲግ አብርሃን
እነ ሬድዋን ሁሴንን አብሯቸው የሰራ አብሯቸው የኖረ አብሯቸው የበላ የጠጣ አይመስልም ነበር እንደዛ ሲያደርግ ማለት ነው። ከዛ ወጣ ተመልሶ አንተ ውሻ እዚህ መድረክ ላይ ውሻ ወደ ጥፋቱ አይመለስም ሄዷል ከፒፒ ጋር ገጥሟል ተብሎ ሲነገር ሊንክ አድርጓል ሲባል እንደዚህ አሉኝ እኮ ምናምን አለ። አንተ ንክክ ያለ አልኩት የለኝም አለ። ሚዲያ ላይ ስለመሰከረው ነው እኔንም ነግራችሁ ንክክ ያለ አልኩት። አንተ ንክክ ያለ አረ በጭራሽ እንዴት ይሄንን አስበዋለሁ። አንተ ወደዛ ተመለስክ ማለት መጽሐፍ እንደሚለው ውሻ ወደ ጥፋቱ እንደሚመለስ ነው የሚሆነው። ምርጥ ነገር ነው የነገርከኝ። እስቲ ውሻ ወደ ጥፋቱ ርዕስ ያዘና ውሻ ወደ ጥፋቱ አይመለስም ማለት እንደ ውሻ ወደ ጥፋት ያልመለስም ብሎ ሚዲያ ላይ መጣ። ጽሁፍም ጻፈ። ተአምር ቢመጣ አንገቴ ቢቆረጥ እኔ ከፒፒ ጋር ልሰራ አልችልም ወደዛ ወርኩ ማለት እንደ ውሻ ወደ ጥፋቴ ተመለስኩ ማለት ነው ብሎ ሚዲያ ላይ ጽሁፍም ጻፈ ማብራሪያም ሰጠ። አሁን ለአንድ ሺህ ፋኖ ለአንድ ሺህ የኦሮሞ ልዩ ኃይል አንድ ፋኖ ይበቃል ሲል የነበረ ሰውዬ ነጋ ጠባ ፋኖን ሲያብጠለጥል ይውላል። እቺ የካድሬነቱን ተጠቅሞ ሊከፋፍል ይፈልጋል፣ ሊያምታታ ይፈልጋል፣ እዛም እዚህም ማሊያ ቀያይሮ መጫወት ይፈልጋል። እየበካከነ ነው የሚገኝ። አበባው ጋር በተያያዘ ነው አሁን እያነሳሁት ያለሁት።